ብዙ ጊዜ እግር ኳስን ስንመለከት ማለትም ሁለት ቲሞች ሲጫወቱ ከየት ጀምረን ወዴት መሄድ እንዳለብን አንዳንዴ ግራ ያጋባል አይደል? ታክቲካሊ የሆኑትን ነገሮች ለመለየት ይህ አድቫንስድ የሆነ ነገር ይመስላል ምናምን፣ ግን አንዳንድ መሰረታዊ የሆኑ የእግር ኳስ ነገሮችን ማወቅ በተወሰነም ቢሆን እንደው አድቫንስድ የሆነውን ታክቲካል አንደርስታንዲንግ እንኳን ትንባይል እግር ኳስን ግን ስንመለከት የሆነ መረጃና ኢንፎርሜሽን እንዲኖረን ሊያደርግ የሚችል አንዳንድ ነገሮችን ልንገራችሁ። እግር ኳስ አራት አይነት ፌዝ አለው። በመጀመሪያ ዋና የሚባሉ ማለት ነው ኢምፖሴሽን፣ አውት ኦፍ ፖሴሽን፣ ትራንዚሽን እና ሴት ፒስ የሚባሉ ማለት ነው። ምን ማለት ነው? ከኳስ ጋር ከኳስ ውጪ ኳሱን ሲያጡት ደግሞ በትራንዚሽን በኋላ አብራራላችኋለሁ እና ሴት ፒስ ከቅጣት ምት ከኮርና ምናምን የሚገኙት አጋጣሚዎች ማለት ነው። ለዛሬ ግን ኳስ ስንመለከት የሚከብደው የሚመስለው ኢምፖሴሽን፣ ትራንዚሽን እና አውት ኦፍ ፖሴሽን ከኳስ ጋር ከኳስ ውጪና በሽግግር ወቅት የሚኖረውን ነገር እንዴት እንደሆነ ላስረዳችሁ። የመጀመሪያው ምንድነው? ከኳስ ጋር አንድ ቡድን እንዴት ይቀርባል የሚለው ነው። ከኳስ ጋር ራሱ ያለው አሁን ያልኳችሁ ሴግመንት ራሱ ሌላ ሶስት የራሱ የሆኑ ክፍሎች አሉት። የመጀመሪያው ቢልድ አፕ ይባላል። ቢልድ አፕ ማለት ከበረኛው ጀምሮ አንድ ቡድን ኳሱን እንዴት ለመጀመር ነው ያሰበው፣ በምን አይነት መልኩ ኳሱን ወደፊት ለመውሰድ እያሰበ ነው የሚለው ሐሳብ ነው። ቢልድ አፕ ማለት በረኛው ነው ኳሱን የሚያስጀምረው። ተጫዋች እንዴት ድሮፕ ያደርጋሉ ወይ ወደኋላ የቁጥር ብልጫ እንዲኖራቸው እንዴት ነው ማድረግ የሚችሉት የሚለውን በደንብ የሚያሳይ ማለት ነው። ስለዚህ አንድ ቡድን ኳስ ሲመሰረት ምን አይነት ሁኔታዎችን እያደረገ ነው የሚለው ላይ ፎከስ እናደርጋለን ማለት ነው። ልክ ቢልድ አፑን አልፈው ደግሞ ወደ ሚድል ሰርድ ሲገቡ፣ ሚድል ሰርድ ማለት ከመሃል ሜዳው እስከ ፋይናል ሰርድ ያለው አካባቢ ማለት ነው። ምንድነው የሚባለው? እሱ ፌዝ ፕሮግሬሽን ይባላል። ፕሮግሬሽን ፌዝ ይባላል። የመጀመሪያው ቢልድ አፕ፣ የአሁኑ ፕሮግሬሽን ይባላል። ፕሮግረስ ካደረጉ በኋላ ደግሞ ምንድነው ሊያደርጉ የሚያስቡት? ሴንትራሊ ነው ለመጫወት የሚፈልጉት ወይ ደግሞ ዋይድ ኤሪያውን ስትሬች በማድረግ የተቃራኒ ቡድንን ኒውሜሪካል አድቫንቴጅ ለመውሰድ ይፈልጋሉ? ወደ ፋይናል ሰርድን ለመድረስ ምን አይነት ሁኔታዎችን ይጠቀማሉ የሚለውን በደንብ አጽንኦት ሰጥተን እንድናይ የሚያስፈልግበት ቦታ ነው። የመጨረሻው ፓርት ክሪኤሽን ይባላል። ክሪኤሽን ደግሞ ማለት በቃ የመጨረሻውን ጎል ለማግባት የሚደረግ ርብርብ ፋይናል ሰርዱ አካባቢ ማለት ነው። እና በዛ መልኩ ምንድነው የሚያደርጉት? ቢሃይንድ ራን ይሮጣሉ ወይ ባልኳችሁ መሰረት ወደ ዋይድ አድርገውት ለማሻማት ይሞክራሉ ወይ? እያንዳንዱን ነገር ደግሞ እዛ ጋር ለመመልከት እንድንችል ያደርገናል ማለት ነው። ይሄ አንድ ቡድን ከኳስ ጋር ሲሆን ሊያደርጋቸው የሚችለው ይሄ ጀነራል የሆነ ነገር ነው። ሁለተኛው አውት ኦፍ ፖሴሽን ነው። ከኳስ ውጪ ደግሞ ምን አይነት ስትራቴጂ ይከተላል? ይሄ ከኳስ ጋር የነገርኳችሁ ነው። ከኳስ ውጪ ደግሞ ሃይ ብሎክ፣ ሚድ ብሎክ እና ሎ ብሎክ የሚባሉ ሀሳቦች አሉ። በተደጋጋሚ ሰምቷቸው ሊሆን ይችላል። ሃይ ብሎክ ማለት አንድ ቡድን ወደፊት ሄዶ ፕሬስ ለማድረግ ሲሞክር ተጫዋቾቹን እዛው ገና በረኛው ቢልድ ከማድረጉ ሴንተር ባኮቹን ሊሆን ይችላል እነሱን ፉል ባኮቹንም ፕሬስ በማድረግ የሚያሳየው እንቅስቃሴ በሃይ ብሎክ አደረጉ ይባላል። ከኋላ ያሉት ተከላካዮችም ወደፊት ትንሽ ገፋ አድርገው ነው የሚመጡት፣ ምክንያቱም ብዙ ዲስታንስ መፈጠርም ስለሌለበት ነው። በዛ መንገድ ይከላከላሉ ማለት ነው። ታዲያ ተቃራኒው ቡድን እንዴት ነው የሚጫወተው? እንዳነገርኳችሁ ቅድም በቢልድ አፕ ፌዝ እንደነበረው እነሱን ለማስከፈት ምን ያደርጋል ምናምን የሚለው ነገር እንዳለ ሆኖ ከኳስ ውጭ ግን በሃይ ብሎክ እንደዚህ የሚከላከሉ ይሆናል ማለት ነው። ሴንትራሊ ኳሱን እንዲጫወቱ ፎርስ ሊያደርጓቸው ይችላሉ መሀል ለማን፣ ምክንያቱም ጫናውን አበርትተው መሀል ላይ ኳሱን የሚሰጡ ከሆነ ኮንጀስት አድርገው ለመቀበል እንዲመቻቸው ወይ ደግሞ ወደ ክንፍ የሚያወጧቸው ከሆነ ወይም ዋይድ ኤሪያው ላይ ስፔስ ይተውላቸውና ልክ ወደዛ ሲሄዱ ደግሞ በደንብ ፕሬስ ለማድረግ እንዲመቻቸው ሊያደርጓቸው ይችላሉ። ይሄ እንደየቲሙ የሚለያይ ነገር ነው ማለት ነው። ሁለተኛው ሚድ ብሎክ ይባላል። የመጀመሪያው ብሎክ አሁን ያልኳችሁ ሃይ ብሎክ የሚታለፍ ከሆነ ወይ ደግሞ እንደ ስትራቴጂ ሚድ ብሎክ ይዘው የሚገቡ ቡድኖች ይኖራሉ። እንደዛ የሚሆን ደግሞ ከሆነ ወደኋላ ትንሽ መለስ ይላሉ። አሁንም የሃይላይ ማለት የሚከላከሉበት መንገድ ተከላካዮቹ ወደ ኋላ በጣም ይሄዱ አይደሉም፣ ትንሽ ወደፊት መጣ ብለው ነው የሚከላከሉት። ሚድ ብሎክ ይባላል ማለት ነው። ይሄኛው መሀል ላይ የሚኖር የመከላከል አደረጃጀት ነው። በአብዛኛው ሴንትራሊ ለመጫወት ያስቸግራል በሚድ ብሎክ ከሚጫወቱ ቡድኖች ጋር፣ ምክንያቱም በጣም ብዙ ተጫዋቾች መሀል ላይ ስለሚኖሩ ማለት ነው። በዛ መልኩ ለመከላከል ይሞክራሉ። ሚድ ብሎክ የሚባለው እኛው ነው። ሎ ብሎክ የሚባለው ደግሞ ቲሞች በጣም የሚፈሩት ቡድን ወይ ደግሞ ሚድ ብሎኩም ከታለፈ እንደ ስትራቴጂም ደግሞ እንዳልኳችሁ በጣም መከላከልን ታርጌት አድርገው የሚገቡ ቡድኖች አሉ። በቃ
የሚፈሩት ቡድን ከሆነና ወደ ፔናልቲ ቦክስ ውስጥ እንዳይገባ የሚደረግ ጥረት ነው። ቢሃይንድ ራኖችን አውትሌቶቹን ሊያጠቁባቸው የሚችሉትን መንገድ በተለያየ ሁኔታ ለመዝጋት መሞከር። ቅድም ባልኳችሁ መሰረት ደግሞ ወደ ጎን የሚሄዱ ከሆነ ራሱ በከትባክ የሚመጡ ኳሶችን በክሮስ የሚገኙ ኳሶችን ደግሞ ለመከላከል በጣም ጥረት የሚደረግበት ሁኔታ ነው ያለው። እነዚህ መሰረታዊ የሚባሉት ናቸው። ትራንዚሽን ታውቃላችሁ ብዬ አስባለሁ። ሽግግር ነው ከማጥቃት ወደ መከላከል፣ ከመከላከል ወደ ማጥቃት። ከመከላከል ወደ ማጥቃት የሚሄዱ ከሆነ ካውንተር ፕሬሲንግ አይታችኋል። አሁን በሞደርን እግር ኳስ የተለመደ ነገር ነው። ልክ ኳሱን ባጡበት ፍጥነት ተረባርበው ለመቀበል ማለት ነው። ስለዚህ ልክ አደረጃጀታቸው በዛ ሰዓት ያላቸው ቅርጽ ጥሩ የሚባል ከሆነ ቶሎ ብለው ኳሱን እንዳጡት ለመቀማት መሞከር ነው። ግን ሼፓቸው ትክክል ካልሆነ፣ ከኳስ ውጭ ያላቸው አደረጃጀት ትክክል ካልሆነ ኳሱን ያዞን ተጫዋች ለማዘግየት ይሞክራሉ ማለት ነው በመከላከል ወቅት። በማጥቃት ወቅት ደግሞ እንዳልኳችሁ ዲስኦርጋናይዝድ የሆነ ሼፕ ከሆነ፣ ጥሩ ሼፕ ላይ ካልሆኑ እንዲያጠቁ ይበረታታሉ ማለት ነው። ስለዚህ የተዉትን ስፔስ ኤክስፕሎይት ለማድረግ ይመቻቸዋል ማለት ነው። ካልሆነ ደግሞ ቶሎ ብለው ሼፓቸውን የሚይዙ ከሆነ ሪሳይክል አድርገው እንደገና የነበራቸውን ፌዝ ለማስጀመር ይሞክራሉ። ዋናዎቹ እነዚህ ናቸው። ስለ ሴት ፒስ ብዙ ማላወራው። ሴት ፒስ ያን ያክል አስቸጋሪም ኮንሰፕት አይመስለኝም እግር ኳስን ለመረዳትና እነዚህ ነገሮች ላይ ቲሙ ምን እያደረገ ነው፣ ያኛውስ ይህንን ለማስቆም ምን ያደርጋል፣ እነዚህ ይህንን ለማድረግ ምን ያደርጋሉ የሚለውን ነገር ጀነራል የሆነው ሀሳብ ነው። ይህንን ነገር ለያይቶ ማየት ከተቻለ እግር ኳስ ያን ያክል ከባድ አይሆንም ማለት ነው። በደንብ ደግሞ ዴብዝ ያለው አናሊሲስ ለመስራት ከኳስ ጋር ብዙ እየተመለከትን በቆየም ቁጥር ደግሞ የበለጠ አንደርስታንዲንጋችን ከፍ እያለ ይሄዳል ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።